የተዘጋጁ መድረኮችንም ረግጦ በመውጣት ደግሞ እንደ ኢህአፓን የሚስተካከልም የለም። ምንም ችግር እንደሌለ ሁሉ ጠቅላይ ሚኒስትሩን በማግኘታቸው ሰዎች እግዚአብሔርን ማመስገን በዛ መድረክ አግባብ ነው ብለን አናም። ኦነግና ኢህአፓን ምን አንድ ሊያረጋቸው የሚችል መሰረታዊ ነገር አለ? ውጪስ ፋኖ አብረን እየሰራን አይደል? ነገሩ ማስተሳሰብ እየሰራችሁ አይመስልም? ፋኖን አምጥታ 4 ኪሎ አስገባል አለ። በተለያየ ቦታ ላይ ተበታትናችሁ ተቀምጣችሁ የነበራችሁ የኢህአፓ ስራ አስፈጻሚ አባላት እኩል በተመሳሳይ ሰዓት ላይ ተነስታችሁ ስትወጡ የሆነ አድማ የሚመስልና ሌላውንም ተሰብሳቢ የሚያውክ መንግስትን ለማሳጣት የሚመስል እንደሱ አይነት ስለሚነሳባችሁ እኛ እኮ መንግስትን ማሳጣት አይጠበቅብንም። የዕለት ተዕለት ተግባሮቹ በራሱ እንትን ይሉታል የሚያሳጡ ናቸው። ለምሳሌ ምን ያሳጡታል? እናንተ ተገናኘን ማለት ጤናማ ሀገር አለን ማለት አይደለም እንጂ በተደጋጋሚ ይሄ የምክክር ኮሚሽኑም ጋር የተያዘ እንደሱ አይነት ትከሻ መለካካት በጣም አይችልባችኋለሁ። እኛ ከማንም ጋር ትከሻ አንለካካም። የፌደራላዊ ስርዓቱ ማለት በስንት መስዋዕትነት የተገኘና አንዳችም አካል ጥጉ ላይ ሊደርስ አይገባም ብለው የሚያስቡ ናቸው። ይሄን አታምኚም? አምናለሁ። ስለዚህ አሁን ባልከው አረዳድና አሁን ባልከው ሎጂክ ያልተጨቆነ የኢትዮጵያ ሕዝብ አለ ወይ የሚል ጥያቄ ማንሳት ይቻላል። ያልተጨቆነ የኢትዮጵያ ሕዝብማ ሞልቷል። ለምሳሌ የሰራናል እኛ ነን አምናቀው ወዶ የገቡበት ነው እኮ ማለት እኮ ተገደው የገቡበት ነው ማለት እኮ በልበሉ ማለት ነው። የመወሻሸት ምርጫ ደግሞ እንዲሆን አንፈልግም። አንዳንድ ጊዜ ደግሞ አንዳንድ ፓርቲዎች ሳይዘጋጁበትና ተወዳዳሪ በበቂ ዝግጅት ሳይኖራቸው ሲቀር የምርጫውን ፕሮሰስ በማጣጣል ገመናቸውን ሸፍነው እግረ መንገድ ደግሞ መንግስትን ለማሳጣት መንግስትን መጣል የጋራችሁ ሊሆን ይችላል።